ወዳን የገባችሁ ህጋዊ አይደለም ብያታለሁ። በቃ እኔ እንደማበድር አልነገርኳቸው። አይ እሱን አልነገርኳቸው። ሊብላ አድርጌ ነው ሁሉ ነገር ያደረስከብኝ። እሷ ጋር ያለውን እያንዳንዱን ቁስል እያንዳንዱን ጉዳት ሰዎቹ በጣም የሚከፍሉ መስሎኝ ያው ብሩን ለመቀበል ትንሽ ስለቸኮልኩ ነው። አሪፍ ብር የሚከፍሉ ይመስለኛል። ሳስበው ራሱ ምን እንደሚከተል ታውቃለህ። ተረጋጊ። ጀመር መጀመሪያ ላይ ምንም አይነት ነገር ይሁን ብቻ ከዚህ ሀገር አስወጡኝ። አልተረዳኸኝም። ምንም እኮ እውነቱን እየነገርኩህ እኮ ነው። የላካት ወደ ሞት ነው። እንደሱ አይደለም። ተረጋጊ። ምስኪን የሆኑትን ሰዎች እሷና ታረቃ ሞቶ እናንተ ብራችሁን ካገኛችሁ ምንም አይመስላችሁም። የሞተው ይሙት፣ የደረሰው ይድረስ። ማን ነው ካንተ ጀርባ ያለው? አውጣና ደውል። እሺ ቆይ ልደውልልህ። ለብቻ ማውራት እፈልጋለሁ ምናምን ብላ አንቺን ማግኘት የምትፈልግ ልጅ ነበረችና እና ቢሮ መምጣታችንን ጸሐፊዎች ምናምን አላሉ አይደለም። ምን ፈልጋችሁ ነው? ካሜራ ልቀቀኝ። ደላላው ታምራት አይደለም። እዚህ እኔም በተስፋ የሚጠባበቁት እናትና ልጅን እንኳን ማገዝ አለመቻል። ማህፀኗ ጀምሮ ሰውነቷ እንዳለ አጥንቷ እስኪታይ ድረስ በጣም በአሰቃቂ ሁኔታ በዚህ ልክ ጉዳት ደርሶባት ምንም አይነት ገንዘብ ለኔ ደርሶኝ አያውቅም። ይሰማኛል። ካንተ ምንም ፈልገው ነገር የለም። ልቀቀኝ አልኩ። ስራ እንሰጥሻለን፣ እድሉን እንፈጥርልሻለን ብሎ ለዚህ ሁሉ መከራ ይዳረጋት እንደለላ ያናገርኩ ነው። ያው ነገር ታለሽ ለምን በቁጥጥራችን ስር ልናውለው ይችላል። ሊና አረፍት አይሰጥም። ታማኛለህ። እንደውም ለቀውጣልኝ ከዚህ ቦታ። ምንድነው የምትፈልጉት? እሺ በቀየት ነው ወንዛችን የመጣችሁት። እኔ ያልገባኝ ነው። ማን ያለ ተቀመጥ እያልኩ እኔ ነኝ ያሳለፍኩት። እኔ ያንዱን ነገር ማውቀው። እሺ ማኛለህ። ግባ። አላግባብ በሆነ መንገድ ከሀገር እንዲወጡ የምታረጋቸውን ምን ትሰማኛለህ አይደለ? አሁን እናገራለሁ ብለሃል። ስለዚህ ሁሉንም ነገር እንድትነግረኝ ይፈልጋሉ። አለበለዚያ ምን እንደሚከተል ታውቃለህ። ሰማኝ አይደለ? እኔ ካንተ ጋር ልዳረቅ እዚህ ጋር ልጫወት አይደለም የመጣሁት። ገብቶሃል አይደለ? እውነትንና ፍትህን እውነትን ፍለጋ ነው እዚህ ጋር ያለሁት። ስለ ሀቅ ማለት ነው። እሺ ምን ልንገርህ? ምንድን ነው የምትፈልገው? ይሄው ቀጠቀጣችሁኝ። ስለዚህ በጸባይ ምንም ሳታንገራግሩ ሳትደበድቡኝ ለምን የምትፈልጉትን ነገር ነው ያደረጋችሁት? እንዳንተ አይነቱ እንስሳ በዲፕሎማሲ በሰላም ማውራት አይገባችሁም። ገባ? የለመዳችሁትም በጉልበታችሁ ከሰውም እየነጠቃችሁ በጉልበታችሁ ስንቱን ሴት እየደፈራችሁ ስንቷ ሴት ላይ ጉዳት እያደረሳችሁ ስንቷ ሴት ላይ ለመስማት ለማየት የሚሰቀጥጥ አይነት ነገር እያደረሳችሁ ስለኖራችሁ በሰላም ቁጭ ብሎ እንደዚህ ማውራት አይገባችሁ። ለዛም ነው እኛ ደግሞ በሚስማማክ መንገድ ያወራነ እኮ። ታዲያ ምንድን ነው የምትፈልጉት? ቆይ እኔን ምን ማድረግ ነው የምትፈልጉት? እኔን አልገባኝም። ምን እንደምንፈልግ ነግሬሃለሁ። የምፈልገው ውስጥ ያሰብከውን የውሸት ድራማ ሀሳብህን ሳይሆን ሁሉንም እንቅስቃሴህን ያለ አንዳች ውሸት እንድትነግረኝ ብያለሁ። መጀመሪያ ላይ ይህንን ብትነግረኝ እስካሁን ይህን ያህል ለአንተ ምክር አያስፈልገንም ነበር። ገባ? ለእንዳንተ አይነቱ እንደነገርኩ ምክራችሁ ይሄ ስለሆነ ማለት ነው። አሁን ልጠይቅ። ብዙ ሰዎችን አረብ ሀገር እንልካለን በህጋዊ መንገድ እያላችሁ ምስኪን የሆኑትን ሰዎች ምንም ያሌላቸውን ግን የለውጥ ናፍቆት ያላቸውን ለለውጥ ደግሞ በጣም የሚመኙትን ሰዎች ከየቦታው ተበዳድረው የሰው ፊት አይተው ከየትም ያመጡትን ገንዘብ እየተቀበላችሁ ከዛ በኋላ አማራጭ ሲያጡ ደግሞ በህጋዊ መንገድ ሳይሆን በማይሆን መንገድ ለሰው ልጅ በማይስማማ መንገድ በበረሃ ያረጋችሁ
በባህር ላይ ያረጋችሁ ሞቶ እናንተ ብራችሁን ካገኛችሁ ምንም አይመስላችሁም። የሞተው ይሙት የደረሰው ይድረስ የተበደለው ይበደል ሴቷ ከተደፈረች ትደፈር ምንም ጉዳት ቢደርስባት ብላችሁ እናት አለኝ ሚስት አለኝ ብላችሁ ሴት እህት አለችኝ ብላችሁ ስለ ሴት ሳትጨነቁ ሴት ላይ በእንደዚህ አይልክ በደል እንደሚደርስ ያወቃችሁ አሳልፋችሁ ለበደል እንደምትሰጡ እኔ እንደሱ በጨራሽ አላረግም። አታረግም? አዎ። አረ እና ምንድነው የምታረገው? በእናትህ እና ሁሉንም ጨርሰ ቪዛቸውን ጨርሰ በቦሌ ነው እየሸኛቸው ያለው? እኔ ጭራሽ ሰው አልክም እኮ አልኩህ እኮ ነው። እኔ እኮ አሁን እኮ ልንገርህ እያልኩ እኮ ነው። ግን አንተ እያወራህ ያለው ራስህ የምትፈልገውን እንጂ እኔ የምነግርህን አይደለም በጭራሽ። ታምር አስማኝ፣ በደንብ ስላንተ አጣርቻለሁ ብያለሁ ሁሉንም ነገር። እስኪ አንዲት ሴት ድንገት ካስታወስካት፣ ያው ብዙ ነው የምትልከው ለይተህ ከሁለት ዓመት በፊት ከሁለት ዓመት ምናምን ገደማ ተቸግራ ሰዎች አንተ ጋር መጥተው አንተን ብር የሚያበድራትን ሰው አዘጋጅተህ እንድትሄድ ያረካትን ሴት ሳባ ምንድነው ደነገጥክ? ሳባን ታስታውሳታለህ? ማለት ምን ጥያቄ ነው እየጠየቅከኝ? ግራ እያጋባኝ ነው ወዳጅ። አስታወስካት ወይ? ኧረ እኔ በጭራሽ እንደዛ የሚባል ሰው አላውቅም። እና ለምን ደነገጥክ? ለምን የሚደነግጠው ሲጠየቅ አይን ማየት የማይችለው እንዳንተ አይነት ወንጀለኛ ብቻ ነው። ስላወራሁ እኔ ምንም ማውቀው ነገር የለኝም አልኩህ እኮ። እና ለምን ደነገጥክ ታዲያ? ስማ ስጠይቅ። ኧረ እኔ አልደነገጥኩም። ምን ያስደነገጠኝ? አታውቃትም? እኔ በጭራሽ እንደዚህ አይነት ሰው ማልክም አልኩህ እኮ። እኔ የምኖረው ሌላ ነው፣ አንተ የምታወራው ሌላ ነው። እኔ የምኖረው ሰፈር ላይ በእንደዚህ አይነት ነገርም ጭራሽ ገብቼም አላውቅም። ሰፈር ላይ በቃ ማንም ጋር ተግባብቼ ነው አሪፍ የሆነ ስራ ነው የምሰራ። በቃ ቤት መሸጥና መኪና መሸጥ ነው በቃ። ከዛ ውጭ የምሰራው ስራ የለኝም። ሰውም እንደዚህ አስቀይሜም አላውቅም። እኔ እንደዚህ አይነት ባህሪ ነው ያለኝ እንጂ ሳባ ስለምትባል ሴት እኮ አላውቅም። ሳባ አሁን ምን አይነት ሁኔታ ላይ እንዳለች ታውቃለህ? እኔ ጭራሽ እንደዛ የምትባል ሴት አላውቅም እኮ አልኩህ እኮ። እሱን ልብህ ያውቀዋል። እኔም ደግሞ ነግሬሃለሁ። እኔም ልቤን ነው እየነገርኩህ ያለሁት እንጂ። አረ ትሰማኛለህ? እሺ እቺ ሴት ምስኪን ታማሚ እናቷንና አንድ ያላትን አራስ ልጅ ወንድ ባሏ ጥሎባት የሄደውን ልጅ የምታሳድግ ከአቅማ በላይ የሆነው ሜቢ እናንተ የምትቀበሏቸው ገንዘቦች እዚህ ትንሽዬ ቢዝነስ ቢሰሩበት እዛ ሄዶ ከሚያገኙበት በላይ አገራቸው ላይ በአገራቸው ውስጥ በሰላም ማንም ሳይነካቸው ማንም ሳይጫወትባቸው የሆነ ነገር አድርገው መኖር ይችሉ ነበር። እንኳንስ አግኝተው አይደለም አይተው ሰምቶ ማያውቁትን ገንዘብ ብዙ ገንዘብ እዛ ሄደን ከዛ ይበለጠ በአንድ ወር በሁለት ወር ውስጥ እናገኛለን ብለው እናንተ ጋር ሲመጡ ግን ያንን ገንዘብ ለመበደር እንኳን ቅንጣት ይሄ ብር እዚህ ላይ ያሰራኛል ብለው አያስቡ። እናንተም በሰው ድክመት እያሰባችሁ አረኛ እንደዚህ አይነት ስራ እንሰራ። ስማኛ አዳምጠኝ ነግሬ ነበርኩ። ከሀቅ ግንባር ሲያወራ እንዳንተ አይነት ወንጀለኛ አዳምጣል ብያለሁ። ስማኝ እኔ ጋር እንኳንስ በልብ ይዘው አይደለም ይሄንን ሁሉ ወንጀልና ኃጢአት ገና ያሰብክ በሆነ አውቀዋለሁ። ምክንያቱም እኔ ነኝ። አንተም ደግሞ አዳምጠኝ። ይበቃል ይሄ ሁሉ ውሸት፣ ሁሉንም ነገር ስለማቅ ማለት ነው። አልተረዳኸኝም። እኔም እኮ እውነቱን እየነገርኩህ እኮ ነው። ምናልባት ነገሮቹን ሊያሳምሙህ ይችላሉ። እኛም የሚያሳምም ነገር ገጥሞኝ ያውቃል። ግን ከዛ ጎን ለጎን ምናልባት የተሳሳተ መረጃ ይዘህ እኔን እንደዚህ ከምትሆን ምንም ፍንጭ ላታገኝ ከምትለፋ እንደ ወንድምነት መረዳችሁ ነገር ካለ እኔም ከጎናችሁ ነኝ፣ ችግር የለውም። ስለዚህ ሳባ የምትባል ሴት አታውቅም? በጭራሽ። አስገቡልኝ። ማንን? እንግዳ አለ አንተ መተዋወቅ የሚፈልግ። ምንድነው ደነገጥክ? አስገቡልኝ። አንተ ሻሻለች እገላለሁ። እንደሱ አይደለም። ተረጋጊ። ቆይ ተረጋጊ።
እሺ ተረጋጊ። ቆይ ተረጋጊ። አንዴ ቆይ ቁጭ አይደለም። ቆይ እዚህ ያመጣልሽ እኮ እንድትረጋጊ ነው። ቆይ ተረጋጊ። ይኸውልሽ ኖ እንደሱ አይደለም። እንደዚህ እንድትሆኝ እኮ አይደለም ነግሬሻለሁ። እንደዚህ አይደለም። ተረጋጊ። ህይወትን እንደዚህ እንዳበላሽው አትቀርም። እሺ ተረጋጊ። ተቀመጪ። እንደዚህ መሆን የለብሽም። ነግሬሻለሁ እኮ አስቀድሜ። መረጋጋት ነው ያለብሽ። በቃ እኔን አምነሽ ይህንን ጉዳይ እስከሰጠሽኝ ድረስ አንቺ መረጋጋት ነው ያለብሽ። ነግሬሻለሁ አይደል? ይኸውልሽ ፊት ለፊት ታስቀምጡታላችሁ። ተረጋጊ። በቃ ሁሉም ሰው የእጁን ያገኛል። ሁሉም ሰው የዘራውን ነው የሚያጭደው። መልስልኝ ብላ አድርጌ ነው የሁሉ ነገር ያደረስክብኝ። መልስልኝ ያናገኝ እንጂ ምን ይዘጋዋል? አላቅሽም በላት። አሁን ምን ያመጣ ምን ባደርግ ነው የሁሉ በደል ያደረስክልኝ? ተረጋጊ። በቃ ተረጋጊ። በቃ ተረጋጊ። ተቀመጥ። ተረጋጊ። እኔ እንደዚህ እንድትሆኚ አይደለም አስቀድሜ ሁሉንም ነገር ነግሬሻለሁ። እኔን አምነሽ ይሄን ጉዳይ እስከሰጠሽኝ ድረስ እኔ ምንሽን መስማት ያለብሽ አይደለ? አሁን ላይ በዚህ ጉዳት ላይ ሆነሽ እንደዚህ መሆንሽ እኮ አሁን ያለሽበትን አንቺ እኮ በቃ ምን ላይ ደረጃ ላይ እንዳለሽ ራስሽን በቃ ዘንግተሽዋል። በጣም ስሜታዊ እየሆንሽ ነው። ተረጋጊ። ለምንድን ነው ሰውዬ ፊት ለፊት ያመጣችሁብኝ? ለምንድን ነው ለፖሊስ ያልሰጣችሁት? ምን እንዳደርግ ነው እዚህ ድረስ ያመጣችሁኝ? ንገረኝ እስኪ። ነግሬሻለሁ። ሁሉም ሰው የእጁን የዘራውን ያጭዳል። ለዚህም ደግሞ ሁሉንም ነገር በደንብ ማጣራት አለብን። ገብቶሻል አይደለም? መቀጣት ብቻ በቂ አይደለም። ሁሉንም እያንዳንዱን ያጠፋውን የበደለውን ነገር መካስ አለበት ሁሉም ሰው እኮ። አሳየኝ። የታሉ ፖሊሶቹ? ለምን ለነሱ አትሰጥልኝም? ምን ያደርጋል ሰውዬ? ሲጀመር እዚህ ጋር ቁጭ ብሎ የማውራት መብት ራሱ የለውም እኮ። አንደበት አለ። ተናገር እስኪ። እስኪ አላቃትም በል። እንደዚህ ሆነ ቆሳስላ በእንደዚህ አይነት ሁኔታ ላይ ያለችም ሴት አላቅሽም በላት። ያንተን ስራ እይና አላቅሽም በላት። አንተ ብሮችን ለማግኘት የምታወጣው ነገር የብዙ እህቶችን የብዙ ወንድሞችን ነፍስ እየበላ ስጋቸውን በዚህ መንገድ እዚህ ያደረገ እንደዚህ በላልዛ እንደዚህ የሆነች እስኪ አላቅም በል። ምን ይዘጋል? ለምንድን ነው መልስ የማትሰጠው? ሰማኛለህ? መልስ ስጠው። እያናገርኩ ነው። ያው ነገር ታለሽ። ለምንድን ነው ዝም ብለህ የምትፈቅዱለት? ተናገር እንጂ ምን ይዘጋል? እስኪ ደግሞ አላቃትም በል። መልስልኝ። እባክሽን ተረጋጊ። ነግሬሻለሁ እኮ ተረጋጊ። በቃ እኔ ሰውዬ ማግኘት ለእኔ ምንም አይጠቅመኝም። በቃ ፍትህ እንድታሰጡኝ ብቻ ነው የምፈልገው። እኔ እኮ እንደዚህ እንድትሆኚ አይደለም ያመጣሁሽ። እንድትመጪ ያደረኩት እኮ እንደዚህ እንድትሆኚ አይደለም። አንተም ትሰማኛለህ አይደለ? ሰማኸኝ? አንተን መያዝ ቀላል እንደሆነ ሁሉ በዚሁ ልክ ደግሞ ስለአንተ ሁሉንም ነገር ማወቅ ለኔ ከባድ አልነበረም። ምክንያቱም ከልብ የፈለጉትን ነገር ለማግኘት ቀናት፣ ሰዓታት ሳይሆን ደቂቃዎች በቂ ናቸው። አሁን ከአፍ የሚወጣው ቃል እኔ የምፈልገው ብቻ እንዲሆን እቀጥፋለሁ። ሌላ አወራለሁ ብትል ውርድ ከራሴ። ሰማኛለህ ታምራት? ሰማኸኝ? እሷ ጋር ያለውን እያንዳንዱን ቁስል እያንዳንዱን ጉዳት ታየዋለህ። ሰማኸኝ? ይህንን ሁሉ እያየው እህቴ በዚህ ልክ ተጎድታ እያየው አንተን በትዕግስት ቁጭ ብዬ የማወራክ ሁሉም ነገር በደንብና በስርዓት መሄድ ስላለበትና እኔም ህጋዊ ሰው በህግ ስለምሰራ ነው። ትሰማኛለህ? ተናገር፣ እየጠበቅኩ ነው። እኔ እኮ ነገርኩህ እኮ ስለኔ ነገርኩህ እኮ። ምንድን ነው የምትፈልገው? እኔ ምን ልንገርህ? ታምራት እሺ፣ ምንድን ነው የምትፈልገው? ሁሉንም ነገር እንድትነግረኝ ይፈልጋል።
እቺን ምስኪን ልጅ ህይወቷ ላይ እንዴት እንደተጫወታችሁ እኔ አልተጫወትኩባት። ምንድን ያልከው? እና ማን ተጫወተብኝ? ልትገድያ ቦርካሽ ነው? መልስልኝ እባክሽን ተረጋጊ። ሳባ የሚለውን ነገር አሰማውም እንዴ? ይጀመር ለምንድን ነው እውነቱን እንዲናገር እየጠበቃችሁ ያላችሁት? በፍጹም እኮ እውነቱን ሊነግራችሁ አይችልም። እነግርሻለሁ። በል ካደኛ አላቃትም። በል ምን መሰለሽ፣ ነይ ተረጋጊ። አንቺ ቆይ እስኪ አይደለ እኔ ራሱ እንድጠይቀው ፍቀዱልኝ። አዳምጪ። ቆይ እስኪ ምን አድርጌ ነው? ትጠይቃለሽ። ምን መሰለሽ፣ እኛ አንቺ በሰጠሽን ባገኘነው ማስረጃ ብቻ እሱን ይዘን ወይኔ ቤት መወርወር ከብዶን አይደለም። ግን ምን እንደሆነ ታውቂያለሽ? እንደዚህ ሲሰሩ እኔ ብዙ ወንጀሎችን አጋልጫለሁ፣ ብዙ ከባድ የሚመስሉ ሰዎችን ይዣለሁ። ብቻውን አይደለም የሚሰራው። አንቺም እንደነገርሽ ከኋላቸው ብዙ ሰዎች አሉ። ስለ አንቺ ብቻ አይደለም፣ እንዳንቺ አይነት ስንት እህቶቻችን አሉ። ያንቺን ጉዳት ያንቺን ቁስል አየን፣ እንደዚህ አመመን፣ እንደዚህ ተሰማን አይደለም? ካንቺም በላይ እንዳንቺ ደግሞ አንቺ ምንም ቢሆን በህይወት አለሽ። ህይወታቸውን ያጣሉ። እስቲል ዛሬ እንኳን ብዙ ሰዎች ህይወታቸውን በዚህ መንገድ እየተመሰቃቀለ ያሉ እህቶቻችን ወንድሞቻችን ሊኖሩ ይችላሉ። ገብቶሻል? ቆይ እስኪ እሺ ምን ባደርግ ነው? መልስ ስጠኝ። ለፍቼ ባደርኩኝ እናትና ልጄ ላስተዳድር ባልኩኝ ታምራት ተስፋ ሰጣለሁ ብላችሁ ለምንድን ነው ተስፋዬን ያጨለማችሁብኝ? መልስ ስጠኝ ታምራት። ስለ ሁሉም ነገር አንተን ልሰማክ ተረጋግቼ እየጠበቅኩ ነው ያለሁት። በጣም ተረጋግቼ የሚሰማኝን ነገር ራሴን ተቆጣጥሬ እየጠበቅኩ ነው ያለሁት። ሰማኛለህ? አሁንም ደግሜ በትህትና ጠይቃለሁ። ሲጀመር መጀመሪያ ላይ ምንም አይነት ነገር ይሁን ብቻ ከዚህ ሀገር አስወጡኝ ስትል እኔ በቃ ከዚህ ውጭ ያለውን ነገር ራሷ ተገፍታ ትውጣ ብለን በቻልነው አቅም አላስቀረናትም፣ ልከናታል። በቻላችሁ ምን ነበር ለኔ ያልከኝ? ምንድን ነበር ለኔ ያልከኝ? በህጋዊ መንገድ ልትወስደኝ እንደምትያት አይኗን እያየ መልስላት። መልስልኝ። በህጋዊ መንገድ እንደምሄድና እዛ ጥሩ ነገር እንደሚገጥመኝ አልነበር የነገርከኝ? አይኗን እያየ መልስላት። ሰማኝ? አይኗን እያየ መልስላት። እንዲህ ስለሆነ ነው እንዲህ ሆነው በላት። በላት፣ ንገራት። አላቅሽም ብላ ነበር አይደል? አሁን አወቃት። ቀጥል። ሲጀመር ነው አይደለም የላኳት ራሷ ናት ለምን የመጣችው አይደለ? ከዛ ላኩኝ አለች። እኛ በቻልነው አቅም ላክናት። ከዛ ውጭ ያለውን ነገር እኔ እሷን ብቻ አይደለም ሌላም ሰው ልከናል። ግን የብዙ ሰዎችን ህይወት እያመሰቃቀልክ ነው። በዛ አላመሰቃቀልንም እና ራሷ ናት የራሷን ህይወት ታመሰቃቀል የምትችለው እንጂ የኛ ስራ መላክ ነው። ልከናል። አዎ ግልጽ ነው። ሲጀመር ደግሞ እኔ ስራ ብለህ ትጠራዋለህ ይህንን ወንጀል ስራ ብለህ ትጠራዋለህ? ይሄ ወንጀል አይደለም፣ ስራ ነው አይደለ? አዎ ሌብነታችሁ ስራ ነው እስኪደረስባችሁ እስክትያዙ አይደለም። እና በህጋዊ መንገድ በስርዓት ባለው የላካት ነው እንዴ የሚመስል? ወዳን የገባችሁ ህጋዊ አይደለም ብያታለሁ። በቃ ወዳን ይሄ ሰውዬ ለምንድን ነው ዝም ብሎ እንዲለፈልፍ እየፈቀዳችሁ ያላችሁት? ኧረ እባካችሁ በፈጠራችሁ አምላክ። እንዴ ይሄ ሰውዬ እኮ ያደረገውን ነገር ለማድረጉ እኮ በጣም ብዙ ምስክሮች አሉ። ለምንድን ነው እንዲናገር እየፈቀዳችሁለት ያላችሁት? እንደዚህ ሆና በዚህ ሁኔታ እያያሃትም ትዋሻለህ ወይ? ተናገር። ሲቀጥል እኔን አገናኘኛለች። አዎ አገናኘኋት። ከዛ ውጭ እረፍሽ ስማኝ፣ ነግሬሃለሁ ሁሉንም ነገር። ምንም ጥሩ ነገር እንዳረክ እንደረዳት ነው እየቆጠርክ እና እያወራሃለሁ። የላካት ወደ ሞት ነው። እሷ እግዚአብሔር ከእሷ ጋር ሆኖ እግዚአብሔር ረድቷት ብዙ ሰዎች በረሃ ላይ ሲቀሩ በየቦታው ወድቀው ሲቀሩ፣ እሷ ግን በእግዚአብሔር እርዳታ በህይወት ተርፋ እሷም ደርሳ ደግሞ ዛሬ ላይ ደረሰች። ቆይስ ንገረኝ እስኪ መልስልኝ። መጀመሪያ ምን ነበር ያልከኝ? ንገረኛ፣ ምን ነበር ያልከኝ? እንደ ወንድም ሆነ ከጎን ሲታግዘኝ አልነበረ? ንገራት። ቆታ ለኔ ያግዥሻለሁ። እናቴንም ልጄንም ልጠብቅልኝ እኔ እስከምመጣ ድረስ ሁሉንም ነገር አስተካክል ልጠብቀኝ። ከዛ በኋላ ደግሞ ብሩንም እንዴት ማግኘት እንዳለብኝ እንደምታግዘኝ ማንም እንደሌለኝ ነግሬ አዝናልኝ ብዙ ነገር ስታደርግልኝ አልነበረ? መልስልኝ። በኋላስ ምንድን ነው ያደረግከው? ምን ውስጥ ነው የከተትከኝ? ቆይ አንተ የት ታውቀኛለህ? ምን ባደርግ ነው ሁሉ ነገር ያደረግከው? እሺ ሌላው ይቅር፣ እነዛ እርግጠኛ ነኝ እስከ ዛሬ ድረስ በህይወት ያጣናቸው ከሚሊዮን በላይ የሆኑ ሰዎች ናቸው።
የነሱ ደም እንኳን አያሳዝንም? ንገረኝ እስቲ ምን አይነት ልብ ቢኖርክ ነው? ተረጋጊ። እንዴት ነው ለዚህ ሁሉ ሰው የሞት ምክንያት የምትሆነው? እኔ የዚህ ሰው ሁሉ ምክንያት አይደለሁም። ሲቀጥል ራሳቸው እንጂ የሚመጡን ለምኛ አይደለም ግዴታ። ወዴት እንደሚሄዱ ታውቃለህ አታውቅም? ወዴት እንደሚሄዱ ወደ ሞት እንደሚሄዱ ታውቃለህ አታውቅም? ታውቃለህ አታውቅም? ታምራ ስማኝ ነግሬሃለሁ። አሁን አብቅቶልሃል። ጊዜው እጅ የምትሰጥበትና የምትናዘዝበት ጊዜ ነው። አንተ ደግሞ በልክ አላወራም በስርዓት አላወራም ካልክ ደግሞ እኔ አንተን ማናገርበትን ቋንቋ አውቃለሁ። እያወራሁ እኮ ነው። መጀመሪያ ራሳቸው መጥተው ያናገራሉ። ከዛ በሚፈልጉት መልኩ እንልካለን። ከዛ ውጪ ምን አረግንኛ? ምን አረኩ? ሲቀጥል እኔ ማገናኘት እንጂ መላክ በበረሃ ሸኘኝ በበረሃ ላከኝ ብላ ነው እሷ አንተ ጋር የመጣችው። እሷ በስርዓት እንደምትመጣ ነበር የምታውቀው። በስርዓት ሁሉንም ጨርሰ 80,000 ብር ሁላ ነው የተቀበልካት። በየትኛውም መንገድ ብትሄድ ይሄን ያህል ጨርሳ እንደዚህ አትንገላታ የምችልሽ። በዚህ ብር እዚህ አገሯ ላይ የሆነ ነገር ብትሰራ ነግሬሃለሁ፣ የሆነ ነገር ማድረግ ትችል ነበር። ይሄንን ሁሉ ተቀበለ ይሄንን ሁሉ ብር እየሰጠች ነው በባህር ሄዳለሁ ብላ የምታስበው? ተናገር፣ ንገረኛ፣ ተናገር። ለኔ አይደለም የሰጠች ሲጀመር እኔ አይደለም እኔ እዛን ድረስ የመላክ አቅም የለኝም። አሉ ከኔ በላይ የሚልኩ። ስለዚህ መጀመሪያ መታናገረችኝ። እኔ ደግሞ እንደ ወንድምነት በቃ ትሄዳለች ብዬ አገናኘዋት። ከዛ ውጪ እኔ ምንም ማውቀው ነገር የለም። እኔ እዛ ድረስ የመላክ መብትም የለኝም። እሷም ታውቃለች። እኔ እዛ ድረስ የመላክ አቅም የለኝም። ግን እዚህ ጋር ሰዎችን የምትፈልገው ሰዎችንና እነዛን አውሬ ሰዎች እንዳንተ አይነቱን ለገንዘብ ሟቾችን የምታገናኛቸው አንተ ነህ። አንተ ሰዎችን ታመጣለህ፣ እነሱ ደግሞ ውጪ የሚሄደውን ነገር ያመቻቻሉ፣ የሚሄዱበትን መንገድ ያመቻቻሉ። እነሱ እየተቀባበሉ ብራቸውን እየተከፋፈሉ የሞተውን ጥለው የተረፈውን ይዘው ይሄዳሉ። ኢቨን እሷም እንዳለችው አንድ ሰው ቢታመም የሆነ ጉዳት ቢደርስበት እንኳን ለመርዳት አይሞክሩም። ይሄንን ነው እኔ ስራዬ መላክ ብቻ ነው፣ እኔ ስራዬ ማገናኘት፣ እኔ ስራዬ እንዲኑ ብቻ ነው ብለህ በኩራት የምታወራ? ተናገር እስኪ ታምራት። ይሄን ያህል ነው ጭንቅላት፣ ይሄን ያህል ነው ጭንቅላታችሁ በገንዘብ ፍቅር የታወረው? እቺ ልጅ እኮ አራስ ልጅ ጥላ ነው ሄደችው። አንተንም ደግሞ ነግራኛለች። ለአንተም እያለች ነው እንደ ወንድም አምና ታማሚ እናቷን ጥላ አራስ ልጇን እናቷ ላይ ጥላ ሄደችው። ምን ሁኔታ ላይ እንዳሉ ታውቃለህ? እናትና ልጇ ምን አይነት ሁኔታ ላይ እንዳሉ ታውቃለህ? ረድታቸው ታውቃለህ? እኔ እረዳለሁ እኔ አግዝሻለሁ እንዳልካት አንድ ቀን ሄዳ አይታቸው ታውቃለህ? እኛ እንኳን ገና እነሱን ለማግኘት ሰዎች በየቦታው ገና እየፈለጉ ነው ያሉት። እስኪ ተናገር፣ ዝም አትበል፣ ተናገር ነው በቃ። መጀመሪያም ስትመጣ መጣች፣ ችግር የለውም የትም ቦታ ይሁን ላከኝ፣ መሄድ ነው የምፈልገው፣ እዛ ሰርችን መመለስ የምፈልገው አለች። ከዛ በተረፈ ደግሞ እኔ አገናኘኋት ከሰው ጋር ያለውን ነገር። መጀመሪያ በበረሃ እንደምትሄድ ነው የነገርካት? በዛ ሁኔታ እንደምትሄድ ነው የነገርካት ወይስ እና በህጋዊ እንደምትሄድ ነው የነገርኳት? ከዛ ብሯን ከተቀበልካት በኋላ አማራጭ ስታጣ ወይ ብርሽን ወይ በሆነው መንገድ መሄድን ብለህ አስመረጥካት? አዎ በቃ ብሩን የተቀበልኩት ብር ጠፍቷል። እኔ የምተዳደር በዛ ነው። ስለዚህ ሲቀጥል እኔ ማገናኘት ነው ስራዬ። ደስተኛ ነህ? ንገረኝ እስኪ፣ ደስተኛ ነህ? የስንቱ ህይወት በዚህ መንገድ እየተበላሸ ደስተኛ ነህ? በዚህ ብር ነው በዚህ ገንዘብ ነው የምኖረው ብለህ በኩራት የምታወራው ደስተኛ ነው? አዎ እንደዚህ በስንቱ ህይወት እየተጫወትክ ደስተኛ ነኝ ትላለህ? ሲጀምር እናንተ ሰይጣኖች ናችሁ። የሰው አስተሳሰብ ያለበት ለአንድ ሰው የሚያስብ ጤነኛ ሰው እንደዚህ አይነት ክፋት አይኑ ያያ አይሰራም። ለምን? አንድ እርምጃ ሊራመድ ሲል ቤተሰቦቹን፣ አካባቢውን፣ ሁሉንም ሰው ስለሚያስብ። ማን ነው ካንተ ጀርባ ያለው? ማን ነው በዚህ ነገር ሁሉ ውስጥ የሚያገዛ? አለች አንድ ዋናው የምትልከዋለች። እሺ አንተ ምንድን ነው የምታደርገው? እኔ ማገናኘት ብቻ ነው ስራዬ። ብር አስማምተህ ብር ተቀብለህ ታገናኛለህ። አዎ እሷስ? እሷ ቀጥታ ትልካለች። ከዛ ብራችሁን ትከፋፈላላችሁ።
መከፋፈል ሳይሆን እኔ የማገናኝበትን እቀበላለሁ። ከዛ በኋላ ያለውም ትጨርስ ራሷ ናት። እና ለምታገኘው ለተወሰነ ኮሚሽን ብለህ ነው እንደዚህ እስከሆኑ ድረስ እያወቅ ህይወታቸው ተስፋ እንዳሌለው እያወቅ የሚሄዱበትን መንገድ እያወቅ እንደዚህ የምታደርጋቸው? ምን ማድረግ ነበረብኝሽ? ቢቀርብስ ሰርታ አበላ። ቆይ ሌላ ነገር መስራት አችልም? ስንት የሥራ ዕድል በሞላበት አገር ላይ ምን ማድረግ ነበረብኝ ትላለህ? ምን ማድረግ ነበረብኝ ትላለህ ወይ? ተናገር። ምን ማድረግ ነበረብኝ ወይ ትላለህ ወይ? ተናገር። አንተን እኮ ነው የምልህ እኮ ነው እየነገርኩህ እኮ ነው። እዛ ሜዳ እኮ ሽታውን ሰርታ ተለውጣ ብትመጣ የምትጠቀም ራሷ ነበረች። እኔ ያንንም በማሰብ ነው ያገናኘኋት። እዚህ እኔ እኮ ያረባ ብር ነው የሚከፈለኝ፣ ግን እዛ ሄዳ እሷ ሰርታ ብትመጣ ትለወጣለች ብዬም ስላሰቡ ጭምሩ። ትሰማኛለህ? ከአንተ ጋር ገና ብዙ ነገር አልጨረስኩም። አሁን ግን አለቃዬ ናት የምትላትን ሴት ማግኘት እፈልጋለሁ። ምን ሰራላለች? ምን እንደምትሰራልኝ እኔ ነኝ የማውቀው። አሁን ትደውልላትና እንዴትም አድርገህ እንዴት እዚህ ቤት እንድትመጣ ታደርጋታለህ። ሰማኝ? በምን ነው የምደውልላት? ስልኬ እናንተ ጋር ነው። ስልክ በሁሉም ነገር ተፈትሿል። አባሎቼ ሁሉንም የምሰራቸው እያንዳንዱን እንቅስቃሴን ማግኘት ችለዋል። ትሰማኛለህ? በጣም የብዙ ሰው ደም የብዙ ሰው ነፍስ ያለበት ሰው ነው። ስልክ ብቻ ጠላትህ ነው ለአንተ። እድሜ ልክህን እስር ቤት እንድትማቀቅ ለማድረግ ነግሬሃለሁ። ከዚህ ቤት የምትወጣው በክብር እንደሆነ ታጅበ ያው ምን አጠፋው? እኔ ማገናኘት ነው ስራዬ። እኔ ቀጥታ ልክሻውን ከኔ ምንድን ነው የምትፈልጉት? አይደለ አንተ ማገናኘት ነው አስራክ። ደውልላታ። ምን ልታረጉት ነው? እሱን እናያለን። ትሰማኛለህ? አንዳች ነገር ግን ሌላ ነገር እንድትነቃ አደርጋለሁ፣ ሌላ ነገር አወራለሁ ብለህ ብታስብ ነግሬሃለሁ። ውርድ ከራሴ እዚህ ሲጣርግ ይደፋለሁ። ሰማኝ? ነፃ እንደሆንክና ለትልቅ ስራ እንደምትፈልጋት ሰው እንዳዘጋጀክ ብቻ የፈለግከውን ነገር በልና ድሮ እንደምታወራት አድርገህ እዚህ ትጠራታለህ። እሷን ብጠራት ለእኔ ምን ታደርጉልኛለች? ኮሚሽን እንከፍልሃለን። ደላላ አይደል? ኮሚሽን እንከፍልሃለን። ያንተ ኮሚሽን ምን እንደሆነ ታውቃለህ? ካሁን በኋላ እጅ ላይ የሚጠልቅልህ ብረትና ልቀቀኝ። ስለዚህ ተናገር። ይወጣል። ምን ታደርግልኛለህ? በሁሉም ነገር ውስጥ ኮሚሽን ለመልክ። አሁንም የሆነ ነገር እንዲደረግልህ ትፈልጋለህ እኮ። ታዲያ እኔ ወንጀለኛ አይደለማ። ስለዚህ ወንጀለኛዋን ካገናኘሁት እኔ መለቀቅ አለብኝ። ነግሬሃለሁ። በዛ ምን ስማማ ከሆነ እደውላለሁ። እዛ ግን አልደውልም። እኔም እሷም ትሰማኛለህ? ትደውላለህ። ደውል። አምጣ። ንገረኝ። አላውቅም በቃ። ስለዚህ የትኛው እንደሆነ አውጣና ደውል። አውጣና ደውል። እሺ ቆይ ልደውልልህ። አውጣና ደውል። እሺ ቆይ ልደውልልህ። እሺ ላውድ አድርገው። አምጣ። ላውድ አድርጌዋለሁ። ሰማኛለህ? አንዳች ነገር ከዚህ ቤት ውስጥ ሪሳክ ነው የሚወጣው። ሄሎ፣ ሰላም ነው መቅዲ? እንዴት ነሽ? ቤት ቢሮ ሆነሽ ነው? ወደ ስብሰባ ሌላኛው ቢሮ ነኝ። ስብሰባ ልገባ ነው። አይ የሆነ ፕሮሰስ ነበርና እሱን ለብቻ ማውራት ፈልጋለሁ ምናምን ብላ አንቺን ማግኘት የምትፈልግ ልጅ ነበረችና ቢሮ መምጣታችንን ጸሐፊዎች ምናምን አሏሉ አይደለም? አይ ከቤተሰቦቿ ጋር ናትና እሷን ብታገናኝ ምናምን ስላለች ነው። ደግሞ እንትን አሪፍ ብር ከፍላለሁ ምናምን እያለች ነበር። አሪፍ ብር ከፍላለሁ ምናምን እያለች ነበር እኮ። ታዲያ ቤቷ የሚሄዱ ለምን አስፈለገ ብዬ ነው። አይ ቤት አይደለም፣ የሆነ ሰፈር እዛ የተለመደው አካባቢ፣ እዛው በፊት የምንሰራበት አካባቢ፣ እዛ አካባቢ ነው የቀጠርኳቸውና
እዛ አካባቢ ከተመቸሽ ብትመጪ አሪፍ ነው። ሌላ ቀን አይችሉም? አይ ከሩቅ ቦታ ነው የመጣ ዛሬ አውርተን ብንሄድ ምናምን እያሉ ነው። ወይ ጭር ያለ ቦታ አመቻችቼ እኔ ቴክስት ልላክልሽ። ምንድን ነው ጭር ያለ ቦታ? ነፍስ አጠጠፋ ምንድን ነው? አይ ለማውራት ወይ ሰፈራቸው እዛ አካባቢ እኮ የሚጠቅንቃ ስላስታውቃል። እሺ ሎኬሽኑም በተለመደው እሺ እልክልሻለሁ። ግን ደህና ነህ? ድምፅ ተቀይሯል። ኧረ ደህና ነኝ። በጣም ሎኬሽኑም በዋትስአፕ ትክክል። እሺ አሁን እልክልሻለሁ። መቅዲ እሷ ናት አለቃክ? አዎ። ስለዚህ የቦታውን አድራሻ ላኩላት፣ ቴክስት አድርጉላት። እንደዚህ ነው ለብር ብላችሁ ደህና ኮሚሽን ትከፍላለች ስትል። ስለዚህ ሁሉንም ነገር ኦፊስ ከፍታችሁ ነው ማለት ነው የምትሰሩት አይደለ? አዎ። በሌላ ሽፋን እሷ በስንቱ ህይወት እየተጫወተች እዛ ቢሮዋን ከፍታ እንደ ህጋዊ ሰው ፍልሰስ ብላ ትኖራለች አይደለ ወይ? እሺ አሁን ምን ላድርግ? እኔ እኮ በቃ ማገናኘት ነው ስራ ያልኩህ። ከኔ ምንድን ነው የምትፈልገው? አሁን ስማኝ፣ ትመጣለች፣ እንቀበላታለን። ይዛን ይወጣሉ። እኔ አዎ ትወጣለህ፣ ታጅበህ ትወጣለህ በክብር። ነግሬሃለሁ እኮ መጀመሪያው ላይ። ላካችሁላት? እሺ። ስለዚህ እሷን እንጠብቃታለን። ከታርጉት